ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እኔ በጣም ሰላም ነኝ። እግዚአብሔር የተመሰገነ ይሁን። ያው እንደምታውቁት በማለዳ ንቁ ፕሮግራምን በማየት ትንሽ ተሞክሮ ስላለችኝ እሷን ለማካፈል ነው ዛሬ ይህንን ነገር የጀመርኩት። በማለዳ ንቁ ፕሮግራም ማየት የጀመርኩት በጣም ቅርብ ጊዜ ነው። በጣም ማለት አሁን በእኛ በኢትዮጵያ የካቲት ውስጥ ማለት ይቻላል። እና ፕሮግራሙን የሆነች ጓደኛዬ ናት እንዳየው የመከረችኝ። እሱን ፕሮግራም ሳይ የመጀመሪያ ቀን የወሰንኩት አንድ ሰው ጸሎት ማድረግ እንዳለበትና ማቋረጥ እንደሌለበት ከክፉ ነገሮች እንዲጠበቅ የሚል እንትን አነበብኩ። ብዙ ነገር አነበብኩኝ። ከዛ ከራሴ ጋር ወሰንኩኝ ጸሎት ማድረግ እንዳለብኝ። ጸሎት አድርጌ በቤቴ ውስጥ የሚፈትኑ ብዙ ነገሮችን በጤናዬ በሁሉም ነገር የሚፈትኑ ነገሮችን እንዳሉ አውቃለሁኝ። የሆነ ክፉ እንደሚረብሸኝ አውቃለሁ። እሱን ነገር በጸሎት መዋጋት እንዳለብኝ ወሰንኩኝ። ጸሎት ጀመርኩ ማለት ነው። ልክ ጸሎት እንደጀመርኩ የመጀመሪያ ቀን ከባለቤቴ ጋር ያው ብዙ ጊዜ እንጣላለን፣ አንስማማም። ሁለት ሃይማኖት ነው በቤት ውስጥ፣ እሱ ፕሮቴስታንት እኔ ኦርቶዶክስ ነኝ። እና ልክ የመጀመሪያ ቀን ጸሎት ስጀምር ብዙም አልተመቸውም፣ በቃ ደበረው። ልክ ሁለተኛ ቀን ላይ በጣም በከባድ ሁኔታ በቃ ተጣላን። አንቺ ወደዚህ ወደ እውነት መንገድ መምጣት ሲገባሽ እንዴት እንደዚህ ታደርጊያለሽ? መዳን በኢየሱስ ነው በማለት እንደዚህ ሌላ ማደርገውን ጸሎት ተቃወመኝ። በጣም አኮረፈኝ፣ ተናደደ በጣም። በቃ እኔም በቃ ከዚህ በኋላ እኔም በራሴ መንገድ እቀጥላለሁ፣ እሱም በራሱ መንገድ መቀጠል ይችላል የሚል አቋም ያስኩኝ። እኔ ከእግዚአብሔር መንገድ አልወጣም፣ ከጻድቃን ሰማዕታትን መተው አልችልም በማለት ውስጤን አሳመንኩኝ። እና እንደዚህ ያልኩኝ ያው ሶስተኛ ቀን ደረሰ። ሶስተኛ ቀን ሲደርስ ማታ ላይ አምሽቶ ሲመጣ አልመጣም ገና ወደ ቤት። በቃ የሆነ ነገር ተነሽ አለኝና ብድግ አልኩኝ። ብድግ ብዬ ወደ ውጭ ወጣሁ። ልጆቼ ቤት ውስጥ ናቸው። ከዛ ወጣሁኝና ውጭ ጸለይኩኝ። የሆነ እምነት ነበረ ቤት ውስጥ፣ እሱን ብድግ አረኩኝና በእጄ ያስኩኝና በቤቱ ዙሪያ ጸለይኩኝና በቤቱ መግቢያ ዙሪያ አረጫውት። አቤቱ ፈጣሪ ሆይ ክፉ ወደዚህ ቤት ገብቶ እንዳይረብሸን እርዳኝ በቃ ብዬ በቃ ያለውን ጸሎት ጸለይኩኝና ያንን ዙሪያውን በበሩ ዙሪያ ወደ ቤት መግቢያ ያለውን ረጨሁኝ። ከዛ የሚገርማችሁ ነገር ባለቤቴ ጭራሽ 2 ቀን ሙሉ ጸሎት ከጀመርኩ 2 ቀን ሙሉ ምንም አያወራም፣ አኩርፏል። በጣም ለየት ያለ ከሌላው ጊዜ በጣም የተለየ ባህሪ ነበርና በጣም ለራሴ ራሱ ገርሞኛል። በቃ መጨረሻ ነገር ውስጥ በቃ ገባሁኝ። እና የዛን ቀን እንደዛ ካረኩኝ በኋላ ሲገባ በቃ ሰላማዊ ሰው ሆኖ በቃ ማውራት ጀመረ። በጣም በሚገርም ሁኔታ ማለት ነው። በሚገርም ሁኔታ ማውራት ጀመረ። እኔም ራሴ በጣም ተገረምኩኝ። የእግዚአብሔርን ድንቅ ስራ አየሁኝ። በቃ በእኛ ድክመት ነው ለነገሮች ተጋላጭ ይሁን ነው በቃ ከራሴ ጋር በቃ በጣም ደስተኛ ሆንኩኝ። ይህን ነገር በመጀመሪያ በጣም ደስተኛ ሆንኩኝ። ሌላው ደግሞ ሁለተኛው ልጄ ጸሎት ሲጀምር በጣም ያስቸግረኛል። እንቅልፍም በጣም ያስቸግረኛል። እና አሁን ልጄን አስተኝቼ ለ3 ሰዓት ጧት ምጸልየው 2 ጊዜ ብቻ ነው፣ ጧትና ማታ ነው ምጸልየው። ስለብዙም አይመቸኝም፣ ያው የቼ ያለም ነገርም ስላለች በጣም ስለምቸገር ጧትና ማታ ነው የ3 ሰዓት ጸሎትና ጧት የ12 ሰዓቱን ጸሎት ነው የማደርገው። እና በጣም በቃ 3 ሰዓት ሲደርስ በጣም ልጄ ስለሚያስቸግረኝ እሱን አስተኝቼ ልጁን ተመልሼ ጸሎት ለማድረግ ነው አሰብኩት። እና ልጁን በቃ ማታ እንቅልፍ የሚባል ነገር የለኝም። እስከ 5 ሰዓት እስከ 6 ሰዓት ምናምን ቆያለሁ። በቃ የሚገርም በቃ እና በቃ የሌለ 2 ቀን ጭራሽ ሰዓቴን አስቶኝ 2 ቀን የሌለ እንቅልፍ ነው የተኛሁትና እኔ በጣም ነው የሚገርመኝ። እና በጣም ከባድ እንቅልፍ ተኛሁን። ጭራሽ እንቅልፍ ይዞኝ አያውቅም። ማታ በጣም ነው የምቸገረው። እና አንድ ቀን ምን ወሰንኩኝ፣ በቃ ቀደም ብዬ 3 ሰዓት ከመድረሱ በፊት ቀደም ብዬ በቃ ጸሎት ማድረግ አለብኝ። በቃ ምክንያቱም ልጄ ሳይተኛ ጸሎት አደርጋለሁ በቃ ብዬ ወሰንኩኝ፣ ከ3 ሰዓት ቀደም ብዬ ማለት ነው።
ከዛ ከ3 ሰዓት ቀደም ብዬ ጸሎት አደረኩኝ አንድ ቀን። ወይ አምላኬ ምን አለበት ጸሎቴን ብጸልይ ደግሞ በዚህ ይፈትነኛል እባክህ ብዬ እንትን ስል በቃ ከዛ በኋላ ልጄ በጸሎት ሰዓት ይተኛል፣ ጠዋትም ይተኛል፣ ማታም ይተኛል። በቃ የሚገርም ነው የእግዚአብሔርን ስራ ያየሁት። እና አሁን ጸሎት በስርዓት እያደረኩኝ ነው። እና ይሄንን ትንሽ ያለችኝን ተሞክሮ ላካፍላችሁ ብዬ ነው። እግዚአብሔር እርዳን፣ መጨረሻችንን ያሳምርልን። አሜን። ወዳችኋለሁ። ቻው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዚህ በማለዳ ንቁ ግሩፕ አባላቶችና ወንድም ናትናኤል ሰላም ለእናንተ ይሁን እላለሁኝ። እና እኔ ዛሬ በዚህ ሰዓት ይህንን መልእክት ማስተላለፈው ያው ሁላችንም እንደምንለው ለእኛ እንግዲህ ይህንን ይጠቅማል የሚባል ነገር ኖሮት ላይሆን ይችላል። እንደዛ ነው የሚሰማን። ግን በእውነትም እንደዚህ እያሉ መልእክት ያስተላለፉት ወንድምና እህቶቻችን የእነሱን ተሞክሮ ሰምቼ እኔ ስለተለወጥኩበት ያው እኔም ላይመስለኝ ይችላል እንጂ ያው የሆነ ሰው ይጠቀምበታል ብዬ ስላሰብኩኝ እንግዲህ መናገሩ አይከፋም ብዬ ነው። እና ወደዚህ የቴሌግራም ግሩፕ ከተቀላቀልኩኝ ወደ 1 አመት አካባቢ አልፎኛል። እና በዚህ 1 አመት ውስጥ በጣም ብዙ ነገሮችን አሳልፌያለሁኝ። እውነት ለመናገር ቀላል የማይባሉ ፈተናዎችም ገጥመውኛል። እና ከእነሱ ውስጥ አሁን ለምሳሌ ለመናገር ያክል እኔ አሁን ያለሁበት እድሜ የወጣትነት እድሜ ላይ ነው ያለሁት። እና ያው እንደ ማንኛውም ወጣት ያው በዚህ ግሩፕ ውስጥ ያለ ነው ማለት ፈልጌ ነው። ያው አብዛኛው ሰው የሚፈተንበት ያው ታውቁታላችሁ። በአብዛኛው የወሲብ ፊልሞችን ማየት አለ፣ ግለ ወሲብ ማድረግ አለ፣ በጣም ብዙ ነገር ያው ታውቁታላችሁ። እና በሱ በጣም ነው የተፈተንኩት። እውነት ለመናገር እኔ እስከዛሬ ድረስ በቃ ይህንን ነገር እንደው ኃጢአት መሆኑን ያወቅኩት በቅርብ ጊዜ ነው። እንደው እውነት ለመናገር እና ማለት ከልጅነት ጀምሮ ነበረ በቃ እንደዚህ እንደ ቀልድ በጨዋታ እየተባለ ከልጆች ጋር ራሱ እንደዚህ መላፋት ምናምን አለ። እንደዛ እየተባለ ያደግንም ስንመጣ እንደዚህ ስልክ መያዝ ስንጀምር ኢንተርኔት አክሰሱን በቃ በየጊዜው ማግኘት ስንጀምር እስቲ ለመዝናኛ እየተባለ ሁሉንም ነገር አይቼ ሲደብረኝ በቃ ወደዛ ነገር ያንን ማየት ጀመርኩኝ። በሱም አላበቃም በዛው ወደ ያየሁትን ወደ መሆን ወደ መሄድ ነበር እየመራኝ የነበረው። እና ያው በግለ ወሲብ ጀመርኩኝ። በቃ እንደዛ እየተባለ ኖርማል ነበር የሚመስለኝ። ምክንያቱም ከውስጤ የሚመጣ የራሴ ስሜት ነው የሚመስለኝ። በቃ ኖርማል ነው፣ ይሄ ሰው ባህሪ እኮ ነው፣ ሰው ነህ እኮ፣ እድሜክ ነው፣ ምንም ማለት አይደለም ነው የሚለኝ ውስጤ በቃ እንጂ ይሄ እኮ ኃጢአት ነው እንዴ፣ ይሄ እኮ እግዚአብሔር የማይወደው ስራ ነው፣ እንዴት እንደዚህ ታደርጋለህ የሚለኝ ነገር ፈጽሞ አልነበረም በውስጤ። ግን ኋላ ላይ በዚህ ግሩፕ ውስጥ ከተቀላቀልኩኝ በኋላ የመምህር ግርማንም መልእክቶች ማዳመጥ መማር ካጀመርኩኝ በኋላ ይህንንም ግሩፕ ካገኘሁኝ በኋላ 1 አመት ባልሞላ ጊዜ ውስጥ ነው የምላችሁ ሁሉንም ነገር በደንብ ነው የተረዳሁት። እና በቃ የተባለውን ነገር በጠቅላላ ወዲያውኑ ለመተግበር ነው በቃ ሀሳቤ የነበረው። እና በመኝታ ክፍሌ ውስጥ ያው እንደተባለው ጸሎት ቤት ክፍል አዘጋጅቼ ሁሉንም ነገር እንደተባለው አድርጌ ጀመርኩኝ። የአምልኮት ህይወቱን፣ ስግደቱን፣ ጸሎቱን ሁሉንም ነገር ጀመርኩኝ። በቻልኩት መጠን ሁሉንም ነገር አደርግ ነበር። ግን በዚህ መሀል ራሱ ኋላ የነበረውን ነገር አልተውኩትም ነበር። አሁን ራሱ እስከ ቅርብ ጊዜ ድረስ ማለት ነው። በጣም በቃ እውነትም ባለፈው ራሱ ወንድም ናትናኤል እንዳስተላለፈው ለማየት ሲሆን በጣም ቀላል በቃ ምንም አይመስልም። በጣም ለማየት ሲሆን ምንም ቀላል ነው። ላለመመልከት ሲሆን ግን በቃ የማይጫናችሁ የማይሰማችሁ ነገር የለም። እንደውም ከዛ በቃ እኔ ይህንንም ህይወት ከጀመርኩኝ በኋላ ስለ ንስሐም ትምህርት ስንጀምር መጨረሻም የሁሉም ነገር ምንም በጎ ስራ ብንሰራ ጥሩ ነገር ብናደርግ ያው መጨረሻው ስጋውና ደሙ ነው ይታወቃል። እሱን ደግሞ ለመቀበል የግድ ምን ያስፈልጋል? ንስሐ፣ የግድ በንስሐ መመለስ፣ ማረኝ፣ ይቅር በለኝ፣ አጥፍቻለሁ፣ በድያለሁ ብሎ ወደ እግዚአብሔር መመለስ ያስፈልጋል። እና እሱን በደንብ ትምህርት መማር ጀምሬ ነበር እዚህ የወንድም ናትናኤል ግሩፕ ውስጥም ሌሎች ቪዲዮዎችንም በማየት መማር ጀምሬ ነበረ። እና ኋላ ላይ ንስሐ አባት ይዤ ንስሐ ገባሁኝ።
እንደዚህ አደርግ ነበር ብዬ። ግን እንደዚህ በቀላል እንዳሁን እንደማወራላችሁ በቀላሉ ሄጄ አይደለም ያደረኩት። በጣም ከራሴ እየተዋቀስኩኝ በቃ እንዴት አድርጌ ነው የምናገረው ይህንን አሳፋሪ ነገር? እውነት አሁን ይህንን ነገር ሳደርገው ይታወቃል። በመቼም በሰው ፊት እንደዚህ አይነት ነገር አናደርግም እኛ፣ ማንም ሰው አያደርጉም። ያው በድብቅ ነው የሚደረገው። ያው መንፈሱም ያመቻቻል፣ እንደዚህ ብቻችሁን የምትሆኑበትን ጊዜ ያመቻቻል። ሰው ሲወጣ፣ ባዶ ክፍል ሲኖር፣ እንደዚህ ሲሆን ብቻ ጠብቆ እንትን ይላል እና ይህንን ነገር በቃ እንዴት አድርጌ ነው የትኛውን ቃላት ተጠቅሜ ነው ይህን አሳፋሪ ነገር ምን ብዬ ነው ሰው ፊት የማወራው? እንዴት አድርጌ ነው የምናዘዘው የሚለው ነገር በጣም ነበር የሚያስጨንቀኝ። ግን ያው የግድ መሆን ስላለበት ተወደደም ተጠላም ያው ያለ ንስሐ እንግዲህ ስጋውን ደሙን መቀበል አይቻልም። እና እኔ ደግሞ በጣም ነበር የምፈልገው በቃ ለሁሉም ነገር መፍትሄ እሱ እንደሆነ ስለማውቅ እሱን ለመቀበል ስል የግዴን ሄጄ ያው በመብርሃን አማላጅነት የእሷም እርዳታ በጣም ልዩ ነው። እሷ ለእኔ ያላደረገችው ነገር የለም እውነት ለመናገር። አሁን ወደ ዋናው ጉዳይ እና አብዛኛው ሰው የተቸገረበት ነገር ለመግለጽ ያክል ስለፈለኩ ነው እንደዚህ ወደ እንትን ያልኩት እንጂ በጣም ብዙ ነገር ነው ያደረገችልኝ። እና በእሷም እርዳታ ሄጄ እንግዲህ ንስሐን ወስጄ ተቀብዬ ቀኖናውን ጨርሼ ተቀብዬ ነበር። እና የሚገርማችሁ ነገር በቃ ንስሐ የገባውን ጊዜ ለመጀመሪያ ጊዜ ሄጄ እንደዚህ አድርጌያለሁ አጥፍቻለሁ ብዬ ከተናገርኩ በኋላ ትንሽ ቀለል ብሎኝ ነበር። በቃ ደስ ብሎኝ ነበር። ከዛ በኋላ እንትን ማልል ማላጠፋ ምናምን በቃ ከዚህ በኋላ በቃ ስጋውን ደሙን እየተቀበልኩኝ በስነ ስርዓት እኖራለሁ ብዬ ከዚህ በኋላም ይሄን ያህል አይፈታተነኝም፣ ፈተናውም ይቀንሳል ብዬ ነበር ያሰብኩት። ግን ካሰብኩት ሙሉ ለሙሉ የሚባል ሁኔታ ተገላቢጦሽ ሆኖ ነው ያገኘሁት። እንደው መጠራጠር እስከሚል ድረስ ማለት ምንድነው? እንደዛ አድርጌ ንስሐውን ጨርሼ ስጋውን ደሙን ተቀብዬ እንደገና 15 ቀን ምናምን ባልሞላ ጊዜ ውስጥ ተመልሼ እዛው የሰራሁት ኃጢአት ውስጥ እገኛለሁ። እና በጣም የሚያሳፍር እና ንስሐ ስገባ የንስሐ አባቴ በጣም በደንብ አድርገው ነው የሚመክሩኝ እውነት ለመናገር። እንዴት በቃ ምንም የሚቀራቸው ነገር የለም። በደንብ አድርገው ነው የሚመክሩኝ የሚገስጹኝ። እኔም በዛ ሰዓት በጣም ነው የምሰማቸው፣ በቃ ምክራቸውን የምቀበለው። ግን ከዛ በኋላ ተመልሼ እንደገና ከውስጤ በቃ ያ ስሜት አልጠፋም፣ እንትን እንዳለው አልጠፋም። እና በዛ ሰዓት ላይ ድጋሚ አንተ እኮ በቃ ውስጤ ምን ይለኛል፣ ምን አንተ ላይ እኮ ምንም ስሜት እስካልፈጠረ ድረስ ምንም እስካልተሰማህ ድረስ እኮ ብታይ ባታይ ችግር የለውም እኮ ምንም እኮ ችግር የለውም ይልና ወደ ማየት በጣም ነው የሚገፋኝ። እውነት በአንድ ሰው ውስጥ አንድ ሰው ሁለት ሲሆን አለ አይደለ? በቃ አንድ ሰው ሁለት በቃ በጣም ነው የሚዋቀሰኝ ውስጤ ለሁለት በቃ ውስጤ ሁለት ሰው የሚያወራ እስከሚመስል ድረስ ማለት ነው። ምንም ችግር የለም ይለኛል። በዛ ሰዓት ላይ የእሳቸው ምክር የለ፣ ፈሪሃ እግዚአብሔር የለ፣ ምንም በቃ በዛ ሰዓት ላይ ሁሉ ነገር ልቤን ድፍን ነው የሚያደርገው። በኋላ ላይ ጸጸት ይመጣል። እንደዚህ ማድረግ እንደዚህ ንስሐ ገብቼ እንዴት እንደዚህ አደርጋለሁ የሚል ነገር የለም። ከዛ ማየቱን ያስቀጥለኝና ከዛም ደግሞ አያቆምም። ያየሁትን ስሜትን ይቀሰቅሰዋል ከውስጤ ሳልወድ በግዴ በቃ ያስነካኛል። በቃ ወደማይሆን ነገር ነው የሚከተኝ ማለት ነው። ከዛ በኋላ ግን እሱ የፈለገውን ካስደረገኝ በቃ ኃጢአቱን ካሰራኝ በኋላ በቃ ገለል ይላል ከውስጤ ሲወጣ ይታወቀኛል። በቃ ገለል ይላል። በዛ ሰዓት ደግሞ በቃ ታውቃላችሁ መንፈስ ቅዱስ ሙሉ ለሙሉ ከሰው ልጅ በቃ ጥርግ ብሎ ሊወጣ የሚችለው ሃይማኖትን ክዶ ማተብ በጥሶ ሲወጣ ምናልባት እንደዛ ነው ሊሆን የሚችለው ብዬ ማስበው። እና እንደዛ እስካልሆነ ድረስ ያው በ40 ቀን እና በ80 ቀን የተቀበልነው መንፈስ ቅዱስ መቼም ቢሆን እንትን ጥሎን አይሄድምና በቃ ያንን ኃጢአት አሰርቶኝ ያ ርኩስ መንፈስ ከሸሸ በኋላ መንፈስ ቅዱስ ደግሞ ይመጣና ልቤን መልሶ ምን ሆነ ነው እንደዚህ ያደረግከው? በቃ ወቀሳ ነው። በቃ ወቀሳ በሚገርም በጣም ኃይለኛ ጸጸት በቃ ታውቃላችሁ። በቃ እንዴት እንደዚህ ታደርጋለህ? ባለፈው ንስሐ ገብተህ እንደዚህ ተመክረህ አሁን ተመልሼ ንስሐ መግባት እንዳለብኝ አውቃለሁኝ። ግን ደግሞ አንተ አታፍርም ይለኛል ውስጤ። ደግሞ ርኩስ መንፈስ ራሱም እኮ ወቃሽ ነው። ራሱ አሰርቶ ራሱ ወቃሽ ራሱ ከሳሽ ነውና እንዴት አንተ ምን ብለህ ነው ፊታቸውን የምታየው?
እንዴት ብለህ እሳቸው ፊት ትቀርባለህ? አታፍርም ወይ አንተ? እንደዚህ ተመክረህ እንደዚህ እንትን ብለህ ስጋውን ደሙን ያረከስክ እኮ አንተ ትንሽ ሰው እኮ ነህ። የማይለኝ ነገር የለም። ውስጤ ደግሞ ይዋቀሰኛል በሌላ ጎኑ እንደገና አይ እንደዚህ ብሎ ነገር የለም ያሉትን ይበሉ በቃ። አለበለዚያ ከእግዚአብሔር ፊት ምንም የሚሰወር ነገር የለም። ወደድክም ጠላህም ያው ያሉትን ይበሉ ብዬ ተመልሼ ደግሞ እሄዳለሁ እሳቸው ጋር። ያው እንደዚህ እያልኩኝ እየታገልኩ እየሰገድኩ እየጸለይኩ በጣም ብዙ ፈተና አሳልፌያለሁኝ። ከዛ በቃ ድጋሚ ተመልሼ ወደ ራሴ ያው አሁንም እየታገልኩት ነው። እግዚአብሔር ይመስገን። ያው እና ምን ለማለት ፈልጌ ነው፣ በዚህ መሀል በጣም ብዙ ነገሮች ተፈጥሯል። አሁን እንደማወራው በአጭሩ እንትን ያበቃ ነገር የለም። በደቂቃ ውስጥ በጣም ብዙ ነገር ነው የማስበው። በተለይ እንደዚህ ኃጢአቱን ከሰራሁኝ በኋላ አይምሮዬ ውስጥ በጣም ብዙ ነገር ነው የሚመላለሰው። ተስፋ መቁረጥ አለ። በጣም ከሁሉ በላይ ተስፋ መቁረጡ ነው። በቃ ምን ብዬ ነው ከዚህ በኋላማ እኔ እሳቸውን ፊት ማየት አልችልም፣ አልሄድም በቃ አልና ደግሞ በቃ እግዚአብሔር ያው ይመልስና ልቦኔን እንደምንም አድርጎ ይወስደኛል። በቃ በንስሐ ተመልሼ እገባለሁኝ። ግን ተስፋ አለመቁረጥ ነው በቃ ዋናው ነገር። እዚህ ጋር እኔ የተማርኩት ምንድነው፣ ተስፋ የቆረጥን ቀን ነው የሚያበቃልን። በቃ ከእግዚአብሔር የምንለያየውም ሁሉም ነገር ዲያብሎስም የፈለገውን የሚያገኘው ጠፍተን የቀረን ጊዜ ነው። በቃ ተስፋ መቁረጥ በጣም አያስፈልግም። እኔ ራሱ በጣም እንትን ብዬ ነበር። እንደው ስጋውን ደሙን ከተቀበልኩ በኋላ ጸሎት ስግደቱን እንደዚህ ከጀመርኩኝ በኋላ እውነት ለመናገር ለውጥ አላገኘውም ማለት አልችልም። ለውጥ ነበረው፣ ግን በቃ ለምንድነው ማቆም ያልቻልኩት? ለምንድነው ያልቻልኩት? በቃ ብዬ በጣም እንትን እል ነበረ። እና ያው ወንድም ናትናኤል ከዚህ በፊትም መምህር ግርማም ሲያስተምሩት እንደነበረው ያው ፈውስ በአንድ ጊዜ በቃ ሰው አንድ ጊዜ መንፈስ ከላዩ ላይ ሲወጣለት ተመልሶ ማይመጣበት ይመስለዋል። እሱም ነገር አለ። እንደገና ደግሞ ያው በአንድ ጊዜ የሚፈወስ ይመስላል። በቃ አንድ ቀን ሄዶ አሁን መምህር ግርማን ብናይ እሳቸው ጋር አንድ ቀን እኮ ብሄድ የሚል ሰው አለ። አሁን እኛም ዘመድም ስላለኝ ነው እንደዚህ የሚል። በአንድ ቀን ሄዶ በቃ የዛው ቀን ተፈውሶ እንትን የሚል ይመስለዋል። ያው ጊዜ አለው እግዚአብሔር፣ ሁሉም ነገር ጊዜ አለውና እኔም ተስፋ ላለመቁረጥ ብዬ በጣም እንትን ብያለሁኝ። እሱ በፈቀደው ጊዜ አለው እርሱ። አንድ ቀን ያወጣኛል። እመብርሃን ጥላ አትጥለኝም፣ አንድ ቀን ትምረኛለች፣ ከዚህ ነገር ታወጣኛለች ብዬ ለረጅም ጊዜ ነው የምላችሁ። ያው ከጀመርኩበት ጊዜ ጀምሮ እስካሁን ድረስ በጣም እየተፈተንኩበት ያለው ነገር እሱ ነው። ያው ማለት እኔ ንጹህ ነኝ ለማለት ሳይሆን ማለት በእኔ እድሜ ያሉ ጓደኞቼ አብዛኞቹ ያው ጫት ነው፣ ሲጋራ ነው፣ መጠጥ ነው፣ በጣም ብዙ ነገር እንትን ይላሉ። እኔ እሱን ነገር ሁሉ እቃወማለሁኝ። በቃ እሺ አልልም። ጓደኞቼም የጓደኛ ግፊትም አለ አይደል፣ ፒር ፕሬዠር የሚባል ነገር። በተለይ ዩኒቨርሲቲ ግቢ ውስጥ እያለሁኝ በጣም ነበረ እንትን የሚጫኑኝ ጓደኞቼ፣ የዶርም ልጆች በጣም እንትን ይላሉ። እና እሱን የሚያክል ነገር እየተቃወምኩኝ እንዴት ይሄ ያቅተኛል እላለሁኝ። ደግሞ ግን ያው ውስጣችን ያለውን መንፈስ ቅዱስ እኛ በራሳችን ጥረት ከፍ እያደረግነው መንፈሳዊነታችንን በደንብ እየጠነከርን ካልመጣን እንግዲህ ያው የግድ መሸነፍ የማይቀር ነውና ራሳችንን እስካላበረታን ድረስ እንትን አንልምና ያው ራሳችንን ማበረታት እንዳለብን የጸሎትም ሰዓት ከራሴም ድክመት አለ። በጣም እንትን የምለው ነገር እዚህ ጋር ሁሉን ነገር በመንፈሱ ማሳበብም አልፈልግም። ያው የራስም እንትን አለ እዚህ ጋር በጣም ትልቁ ነገር ያው የራስ 5ቱን የስሜት ሕዋሳት በሮች ዝጉ የሚል ትምህርት ተምሬ አይቼ ነበር አንድ ጊዜ ላይ። እና የራሳችን እኛ ከራሳችን ከውስጥ ፈቃድ ትንሽ እንትን ካመጣንለት እርሱ በቃ እንደምንም አስፋፍቶ አብዝቶ አተልቆ በቃ የማይሆን ነገር ውስጥ ነው የሚከተው። መጨረሻ ላይ ራሳችንን የማይሆን ጭምልቅ ያለ ኃጢአት ውስጥ ነው የምናገኘው። ግን ከመጀመሪያው ገና ሀሳቡ ሲመጣ ራሳችንን አውቀን በቃ በስላሴ ስም ብለን በስመ አብ ወወልድ ቅዱስ ብለን አመትብን ራሳችን ካልገደብነው በስተቀር ያው ወደማይሆን ነገር ውስጥ መግባታችን የማይቀር ነው። እና እንደው ብንገባ እንኳን ግን እዚህ ጋር በጣም እንትን የምለው እኔ በቃ ተስፋ አለመቁረጥ ነው። በቃ ዋናው ነገር እግዚአብሔር ይቅር አይልህም እኮ አንተ። እኔማ ምንም አይለኝ ነገር አለ።
አንተ አሁን እኮ ከዚህ በኋላ ራሱ ብትሄድም በአንተ እኮ ተስፋ ቆርጧል እኮ። እሳቸውም እኮ በአንተ ተስፋ ቆርጠዋል። ምን ብለህ ነው ፊታቸውን የምታየው? ያንተ ነገር እኮ አይሆንም ከዚህ በኋላ በቃ እሱም ይቅር አይልህም ይበቀልሃል ነው የሚለኝ። በቃ ውስጥ የማይሆን ነገር ነው የሚሰማኝና ግን ያው እኔ ያልከውን ያለኝ ቢለኝም ውስጤ እንትን ቢለኝም ያው ወደ ቤት መመለስ ስለምፈልግ ከሱ መራቅ ስለማልፈልግ ከእርሱም ጋር በቃ እሱንም መበደል ማስቀየም ከዚህ በኋላ ስለማልፈልግ እኔ ምንም የፈለገ ኃጢአት ሺህ ጊዜ ኃጢአት ብሰራ ሺህ ጊዜ ነው በቃ ተመልሼ ወደ ንስሐ አባቴ እሄዳለሁ እንጂ በምንም ተአምር አልቀርም። በምንም ያው የእሱም እገዛ አለበት እግዚአብሔር። ፈልጎት ያጣው የለም እግዚአብሔርን። መብራንን ፈልጎ ያጣ የለም። ለምኛት ያጣሁት ነገር የለም። እኔም ከእርሷ በእውነት ለመናገር ከልባችን እንደው ልባችንን ሰብረን ወደ እግዚአብሔር ከተመለስን የማይሆን ነገር የለምና አሁንም ያው የንስሐ ቀኖና ውስጥ ነው ያለሁት። እግዚአብሔር ይመስገን። ያው በፊት ጠዋትና ማታ ላይ ነበረ በትምህርትም ስላለ ስራም ስለማይመችኝ ጠዋትና ማታ ላይ ነበረ ስግደት ጸሎትም አደርገው። አሁን ግን ያው እየጨመርኩበት መጥቻለሁኝ። ለውጥም አለው እውነት ለመናገር እና በቃ ተስፋ እንዳትቆርጡ የሆነው ሆኖ ብቻ በንስሐ ተመልሰን ስጋውን ደሙን ተቀብለን ሰላማዊ ህይወትን እንድንመራ ነው የምለው። ወስብሐት ለእግዚአብሔር። ያው በቀጣይ እግዚአብሔር ከፈቀደ ደግሞ ያው ከዚህ በተሻለ ተሻሽዬ መጥቼ ሌላ ተሞክሮ እንደማካፍላችሁ ቃል እገባለሁኝ። አመሰግናለሁ። እግዚአብሔር ይስጥልኝ።